ስለ ጽዮን ሙሽርነት ታወራለህ። ሰሞኑን ደግሞ ቴዲ አፍሮ የጽዮን ሙሽርነትን በዜማ ደግሞ መጥቶበታል። ሀሳባችሁ ገጥሟል ወይስ ስታዩ የተለያየ ሙሽርነት ነው? አሁን ሙሽራ ሪኮማንድ አደረገኝ አንድ ሰው ወደ እንደሰማ አይደለ? እኔም መተልኝ ነበር የሚገርም መላክ ቴሌግራም ላከልኝና ሙሽራ ጽዮን ሙሽራዬ እና አዲስ ጥለት ሲል አዲስ ጥለቷን በጣም ፎከስ ያደለም መሰለ አረንጓዴ ቢጫ ቀዩ ኖሮ የምናውቀው ነው። አዲስ ጥለት ደግሞ የሚባል እኔ ሌላ እንደዚህ አይነት እንትን ላይ ቀርቤ እዚህ ላይ አለ ቅድስተ ቅዱሳን ውስጥ የሚኖር ካህን የሚለብሰው ሰማያዊ ቢጫና ቀይ ወይም መሰረታዊ ቀለም ናቸው እነዚህ። መጽሐፉ ላይ ያለው ሽፋኑ ላይ እሱ ነው የቅድስተ ቅዱሳን ወይም የኢየሩሳሌም ከለር ነው ቀለሟ ነው። እና ሲጀምርም ለባሏ እንደተዘጋጀ ሙሽራ ከሰማይ ወረደች ይላል። ከሰማይ ከአባት ዘንድ ከቅድም ያልኩ አብ ነው እግዚአብሔር ምናምን ይችላል ከእግዚአብሔር አብ ትወርዳለች ትሰጣለች። አሁን እንትኑ ቅድም ታሪኩን ማመጣው ሰው ታሪኩን እግዚአብሔር አልከዋለ። ደብሮች መክሊት አላቸው። ብሎ ደብረ ገሌ ሲባል ደብረ ብርሃን ካለ እዛ ቦታ ብርሃን እውቀት ይላል ከጸለይክበት። ደብረ ስብሐት ካለ መንበረ ስብሐት ካለ ዝማሬ ዜማ ምናምን መክሊት አለው የእውቀት ደብር ከሆነ። ደብሮች ሲባል የሆነ ስኩል ኦፍ ቶት እንዳርገው እዛ ጋር ቦታ ላይ ዝም ብለህ ከበረታህበት ታገኘዋለህ ያን ነገር። ስለዚህ እኔ ሙሽራ ሁልጊዜ የምናውቀው ድንግል ማርያም ነው። ግን ጻድቅ ምእመን ኢየሩሳሌምን የለበሰችውን ጻድቅ ምእመን በሰማይ ታየች ነው የሚለው ይላል። ትርጓሜ እኔ ያለው ምለው ቤተክርስቲያን ነው የምትለው ራሱ አንድ ምእመን በዛ ነገር በቅቶ ታየ ማለት ነው ይላል። ቅድስቱ ወልድ በምእመን አደረች ይላል። ወይም ይሄ ቅድስት ብለን የምንለው የክርስቶስ ሁሉ ነገሩ በሰው ሕይወት ውስጥ ሞልቶ ታየ ማለት ነው። ስለዚህ ያቺት እና እሱ ደግሞ ስትዳርልህ እንደዚህ ይላል። ስትዳር ዝም ብለህ ዳር ታያለህ ሲል ይህን ሁሉ መጽሐፍ ሁሉ ገጽ ልኬበት ሰውን ነበር የምለው በዝቶበታል ሊያነባ አይችልም ምናምን ነው አይደል የምትለው። አንዳንዴ አጠገብህ ያለ እውነቱ ቁጭ ብሎ እያለ ጌታ ሆይ ብሎ ትጸልያለህ ሰጥቶ መልሱን ማለት ነው። አንዳንዴ ያ ነው እንደዛ ነው ያሰብኩት። የክርስቶስ የሰው ልብ ሲገለጥ የሰው ሁሉ ጸሎት ስለሆነች የሰው ልብ ምን ይላል መሰለኝ ይፈልጋታል ይናገራታል ለማለት ነው። ምድር የሚለው ሰውነቱ ነው እና የኢየሩሳሌም ጉዳይ መብረቅ ከምስራቅ ተፈይቶ እስከ ምዕራብ እንደሚታይ ብልጭ ሲል ባህር ዳርም ያለው እዚህም ያለው ያየለ የምጽአት መንፈስ እንደዛ ነው። የግዴታ ያንተ መጽሐፍ የአንብበ አያንበል ግን ከልብ የሚጸልዩላት ሰዎች ካሉ ባሉበት ልዕልናና ሰማይ ያዩታል። በራሳ በሚረዳት እንዴት እንደሰማ ባለበት ትረዳዋለህ። ሲበራ ይታያል። እዚህም ያለው ታየዋለህ መብረቁን ሲበራ እዛም ያለው አለ እንዴት ተቀበልንቱኑ ዲግሪው ሊለያይ ይችላል። በዚህ ሰባ እና ያ ሲሰማ ቅድም ያ ምስክርነት ከኮ የለም ምን ያስ ከቴዲ ጋር እንደ ጃዝ ዩኒቨርሲቲ ውስጥ የነበረ ሰዓት ነው እንግዲህ ተዘግቶና እኔ እናንተ ቴዲ አፍሮን አዲስ አበባ ዩኒቨርሲቲ ስናመጣው ጃዝ ሙዚቃ ተብሎ እኮ የደረሰብን ነገር ተዚህ ላይ አይ ኖ ዘ ሎንግ ስቶሪ ግን ስሜት ያደረገ ስትሰማው ጽዮን ሙሽራዬ ደስ አለኝ። የነቢያት መንፈስ የሚባል ነገር ታውቃለህ? ነቢይ ንጹህ ልብ ካለ ባትኖርበትም ነገሩን ታሳያል። ነቢይ በገዛ አገሩ አይኖርም ሲልህ ምን መሰለህ? ለምሳሌ መዝሙር በጣም ሰምተህ ተመስጠህ በጣም የሚገርም ነው ለአንተ ተመስጠህ ከዛ ሰውየውን ስታገኘው ያን የተሰማን ስሜት ሰውየው ላይ ስትፈልግ ላታገኘው ትችላለህ። አታገኘው አለ በዛ በተናገረው ነገር አይኖርበትም። ስለዚህ እንደ ነቢይ ነው የሚታየው ያ ሰውዬ። ነቢይ በአገሩ አይኖርም ማለት ሐዋርያ በአገሩ ይኖራል። በተናገረው ኖሮ ነው የሚናገር ምስክር ነው። ነቢይ ግን መንፈስ ነው ነድቶት ወይ የሆነ ነገር አመልክቶት ብሎ ተነክቶ ይናገረዋል። ይሄ ማለት ልብ ንጹህ ሰዎች ያዩታል። የግዴታ አሁን የምንለውን ይሄ ያልኩት በዚህኛው በር ገብተህ በዚህ የሚለው እሱ ሲመቸን ነው። ለመዳን ለምናምን ግን ቀላለች የሚያስፈልገው አንተ እርሱም ጥቂት ነው ነገር ጉዳዩ። ግን ይሄኛውን ሳየው መብረቅ ይሄን ብቻ አለም እኮ በእንግሊዘኛ በውጭ ሀገር በዓለም ላይ ቅድም እንዳልኩ እንደ ጉሩ አለ ብዙ ልጠቅስልህ እችላለሁ። ከሚገባው በላይ እንደዚህ ልዘረዝርልህ እችላለሁ። ከምንም ከኔ ጋር የማይገናኝ ምንም አይገናኝም። እሱ ያኛውም ሰው ቢያይ እሱም እንደዚህ ነው የሚለው። ግን እትኛዋ የኛ መክሊት ነች። ስለዚህ እግዚአብሔር በውስጣችን ሞሽሯታል። እያማጥናት ነው ባይዘው ከላይ እስከታች እዚህ ሀገር እያጠፋ ያለ ሰው ካለ ለኢትዮጵያ ብሎ ማለት ነው ለኢትዮጵያ ብሎ የሚያጠፋው እኔ አሁን ያፓን ይሄ ሀቦች ላይ ውጤቱን ነው ያወደድኩት እንጂ ለሀገር
ህዝቤ ይማር፣ ህዝቤ እኩል ይሁን ደስ ይላል እኮ ሀሳቡ አይደለ? መንገዱ ነው ግራ የሚገባው እና እዚህ ሀገር ብዙ ጊዜ መንገዱ ነው ያጣ ነው። እና የቴዲ ካዳሙት በኋላ ከዛ በፊት እንደዚህ የሚባሉ ነገሮችን ይልኩልኛል እና ሀይ ይህ ነገር እግዚአብሔር አፍጥ ነው በቃ ሰው ሁሉ እንደዚህ ይበልና እርፍ ብለን በቃ በየመክሊታችን እንስራ። ይሄ እኮ የኛ እኮ አልነበረ ሌላ ነገር አለ አይደል? በጣም መታለች ሙሽራዋ ነው የምለውን መታለች ያሬድ ላይም ቅድም ስታነሳው እነሆ ሙሽራዋ ኢየሩሳሌም ነች። እንድራታለን። ቴዎድሮስ ካሳሁን ቴዲ አፍሮ ያወጣው ሙዚቃዎችን በርካቶችን ሰምቻቸዋለሁ። በተለይ መሪማ ለእኔም ጥሩ ስሜት አለው። ምክንያቱም የመን ኦልሞስት 6-7 ዓመት ቆይቻለሁ። በእነዚህ ጊዜ ውስጥ የተለያዩ ከተማዎች ኖሬያለሁ። የመጀመሪያ ከተማ የኖርኩበት ታይዝ የምትባል ከተማ ነች። ሁለተኛ ከተማ የኖርኩበት አደን የትልቁ ከተማ ነው። የመጨረሻ ዋና ከተማው ላይ እዛም አሰልጥኛለሁ። በእነዚህ 3 ከተሞች እጅግ በርካታ ኢትዮጵያኖች አሉ። ዋናው ነገር የመን በባህርም ሂድ በህጋዊ መንገድ በአየርም ሂድ የመን ከተማ ከገባ በኋላ ሰርተ የመኖር መብት 100% ነው። አይካንሳይ ምናልባት ከ10 የመናዎች አንድ ኢትዮጵያ አታጣም። እንግዲህ ወደ ኋላ ከሄድክ እኛም ልጅ እያለን ኤሌመንተሪ ስኩል ህይወቴን ያሳለፍኩት የቀድሞ ራያና ቆቦ ከተማ አውራጃ አለማጣ ከተማ ነው ኤሌመንተሪ ያሳለፍኩት። እዛም የተለያዩ አረብ ሱቆች አሉ። በተለይ የኖርበት የነበረው አለማጣ ላይ አቶ ቃህጣን የሚባል ነበር። ልጅ ሆነን እዛ ሱቅ ለመላክ የማይሞክር የለም እና አሁን የእናቶ ቃህጣን የልጅ ልጅ ሁሉ የመን አግኝቻቸዋለሁ። ምን ለማለት ፈልጌ ነው መሰለህ? በጣም አስገራሚ ነው። የመን ያሉ ኢትዮጵያኖች ሴቶቹም ሆነ ወንዶቹ፣ በተለይ ሴትና ወንዶቹ ኢትዮጵያኖች ተጋብተው ተጋግዘው በስራ የሚኖሩ ናቸው። በተለይ የመን ላይ የእንጀራ ሽያጭ ትልቁ ገቢ ነው። ወንዶች እኩል እንደ ሴቶቹ አብክተው ለሴቷ አቅርበው ሴቷ ጋግራ አድራ ወንዶችም ይጋግራሉ። ቀን ከተማ ወጥቶ ይሸጣሉ። ኑሯቸው ስትሄድ በተለያየ በዓል እንገናኛለን። አዲስ ዓመት ሲሆን፣ ገና፣ ፋሲካ እያንዳንዱ ቤት ኢትዮጵያዊ ነው የሚመስለው። ከሚያገኙት ገንዘብ እዚህ ላሉ ወገኖቻቸው እየላኩ እየደጎሙ ጥሩ የተሻለ ኑሮ ኖረዋል። ግን እቺ ከተማ ፖለቲካ እንደምታየው ብዙ ነገር አለው። ያን የመሰለ የፍቅር ከተማ አሁን በተደረገው ጦርነት ክራይሲስ 30 ዓመት ወደ ኋላ ተመልሳለች ማለት ይችላል። ስለ ታይዝ ስሰማ አዝናለሁ። ብዙ ከተሞች እዛ ከተማ ውስጥ ብዙ የወደሙ ነገሮች አሉ። ሰንዓ ከተማም ልክ እንደዛው ነው። ብዙ ኢትዮጵያኖች ንብረት አፍርተው እየኖሩ መኪና ገዝተው የሚሰሩ ሁሉ ነበሩ። የነበረው እንዳልነበረ ሆኗል እና ቴዲ አፍሮ ሙዚቃ ላይ ስለ ሰንዓ ላይ የሚነሱ ከተሞች ስሞች አሉ። እነሱን ሲያነሳ ቦታውን ስለማውቀው ብዙ ኢትዮጵያኖችም እዛ አካባቢ በንግድም በምንም ስላሉ በእውነት እኔ አይደለም እነሱ ሲሰሙት ምን እንደሚሰማቸው አላውቅም። የሚነዘር ስም ተችብል ነው በጣም እና ብዙ ነገሩ የሚነካ ነበርና ያ ስደት ኑሮ ብዙ ፈተና አልፈው እዛ ከተማ ገብተው ኑሮ ተደላድሎ እየሰሩ እንደገና ይሄ ነገር ሁሉ መፈጠሩ ያሳዝናልና በአጠቃላይ ሙዚቃው የብዙዎቹን ስሜት እንደሚነካ እርግጠኛ ነኝ።